ጨረቃዎች ዱባይ ላይ ፋፋሽ እያሉ ነው። ቤተሰብ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋ ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ እያልኩ ዛሬም ደግሞ ጨረቃዎችን ይዤላችሁ ካች ብያለሁ ማለት ነው። እንግዲህ በዱባይ ምድር ፋፋሽ እያሉ ይገኛሉ ማለት ነው ጨረቃዎች ቤተሰብ። እስቲ እንዴት አያችሁ? እንዴት አያችሁ? የዱባዮች እንግዲህ ፋፋሽ ብለውልናል ማለት ነው። የእውነት በጣም ነው ደስ ያለኝ። አንድ ነገር ለመመለስ ፈልጋለሁ። ትላንትና ሀይሚና ብሩኬ በሰላም ዱባይ ገብተዋል። 8 ሰዓት ተኩል ነው የገቡ ብዬ በተነገርኩለት ቪዲዮ ላይ ያላችሁኝ ያላችሁ አንቺ አትዋሺ፣ እነሱ አይናገሩም እንዲ አንቺ ምን ቤት ነሽ የምትናገሪ ምናምን ያላችሁኝ ውድ ቤተሰቦቼ ማርያምን ነው ምላችሁ። ሀይሚዬ ናት እንደዛ አለች እንጂ እኔ ፈጥሬ አይደለም ያወራሁት። እና በሰላም ማግባታችሁ ልንገራችሁ ብዬ ነው እንጂ ምን ቤትም አይደለሁም ለማለት ፈልጋለሁ። እና አንዳንድ ሰዎች ደግሞ ትናደዳላችሁ፣ ትሳደባላችሁ ምናምን። እባካችሁ አትሳደቡ። አሁን ጾም ላይ ነን አለነው። ምላሳችንም ስጋችንም አእምሯችንም ሁሉ ነገራችን መጾም አለበት። አትሳደቡ ማለት ወዳለሁ እና እንደዛ ነው እላችኋለሁ ቤተሰቦቼ። እንግዲህ ሀይሚዬና ብሩኬ እንደዚህ በዚህ መልኩ ፋፈሽ ብሎ ሲመጡልን በጣም ደስ ብሎኛል ማለት ነው ቤተሰብ። የእውነቴን ነው የምላችሁ። እግዚአብሔር ፈቅዶ ደግሞ ነገ ያገኛቸዋለሁ ብዬ ብሩኬን አውርቻለሁ ማለት ነው። እግዚአብሔር ከፈቀደ ደግሞ በአካል አገኝቼ ከነሱ ጋር አንድ ቪዲዮ መለቅላችሁ ሊሆን ይችላል ማለት ነው እግዚአብሔር ከፈቀደ። እና እንደዛ ነው እላችኋለሁ ቤተሰቦቼ። ሀይሚዬ እንግዲህ ከብሩኬ ጋር ጨረቃ እንዴት እንደምታምሩ እናንተ ይች ልጅ ወይኔ ግን አይታችኋል። በአንድ ሌሊት ራሱ ጠቁሯል። የእግዚአብሔርን በጣም ሙቀት አለና በጣም ስለመሞቁ ይመስለኛል እንግዲህ ብሩኬ ወይኔ የኔ ድንቦሽቦሽ ሀይሚዬ በጣም ያስጠቁራል። የእውነት ማለት ከቆዩበት ከጥቁረት አልፎ ነጭ ያደርጋል። ካልቆዩበት ደግሞ በጣም ጥቁር ያደርጋል። ምክንያቱም አንድ ነገር እስክንለምድ ድረስ ይከብዳል። ከለመርን በኋላ ደግሞ በጣም ቀላል ነው ታውቃላችሁ። እና እንግዲህ እስኪ ትንሽ ብቆዩበት አበባ ነው የሚመስሉት። ስለዚህ አይክፋችሁ ማለት ፈልጋለሁ ማለት ነው። እንግዲህ 12 ሰዓት ጠብቁን ብለዋል ጨረቃዎች ማለት ነው። እንግዲህ ብሩኬ ጀግንነቱን የእውነት በተግበር ነው አሳየን። እኔ ቃል ያጥረኛል። ጌታ ነው የሚላችሁ። ለብሩኬ ያለኝ ነገር እንጃ ልነግራችሁ አልችልም። ሀይሚዬም እንደዛ እውነት እኔ እንጃ። የእነሱ መካከል ያለው ነገር በጣም ነው ደስ የሚለው፣ በጣም ነው የሚያስደስተው። አይ ቲንክ ከሀይሚና ከብሩኬ ብዙ ነገር እንደምንማረው ብዙ ነገር እንደምናየው የእውነት ተስፋ አለኝ። እኔ ማለት በቃ ብዙ ወንዶች ሌሎቹ ማነው ብሩኬን ምሳሌ አድርጎ በህይወታችሁ ላይ ደስተኛ ቢሆኑ እኔ በጣም ነው ደስ የሚለኝ ማለት ነው። የእውነቴን ነው የምላችሁ። ማለት ኢትዮጵያ ውስጥ ራሱ ሆኖ ብዙ ማጽናናት አለ፣ ግን በልብ ሳይሆን ዝም ብሎ በአፍ ማጽናናት ትርጉም የለምና በልብ ብታደርጉ የኢትዮጵያ ወንዶች ነው የምላችሁ። እውነት ከወንድ ነገር መናገር የምፈልገው ደግሞ ከብሩኬ ተማሩ። ፍቅረኛ አላችሁ፣ ጎደኛ አላችሁ ሰዎች ከብሩኬ ተማሩት። ቃላችሁን መጠበቅ ማለት እንዲህ ነው። እንግዲህ የእውነቴን ነው የምላችሁ። ወንድ ልጅ ቃሉ ሲጠብቆ በቃ ወንድነቱ በዛ ጥቅ ነው የሚታየውና የምሬን ነው የምላችሁ። የብሩኬ ወንድነት ወንድ መሆኑን በቃሉ ብቻ ሳይሆን በተግባር ነው ያሳየንና እኔ እንጃ። ሀይሚዬ በጣም እድለኛ ናት። የእውነት ፈጣሪ ይወዳታል። እሱም እንደዛ እኔ እንጃ ቃል ያጥረኛል። እውነት ፈጣሪ እስከ መጨረሻችሁ እንዲህ ደስታውን ያቆይባችሁ፣ ያፍስስላችሁ። በዚህ እንደተደሰቱ እስከ ዘላለም አለማችሁን እንዲጨርሱ ፈጣሪ ይርዳችሁ ሆኖ ምለው በእኔ በኩል ማለት ነው። የእውነት በጣም ደስ ስላለኝ ነው።
ይሄ ነገር ሁሉም ያወራ ማለት ነው። እንኳን ደስ አላችሁ ማለት ፈልጋለሁ። እንግዲህ ዱባይ ዛሬ ፋፈሽ እያሉ ነው። የሆነ ቦታ እንሄዳለን ብሎ ነበረ ብሩኬ። ጠዋት አውርቼ ነበረ፣ የት እንደሆነ አልነገረኝም። የሆነ ቦታ እንሄዳለን 1 ሰዓት ነው የሚያስኬደውን ቦታው ነው አለኝ፣ ያሉበት ቦታ እና እንደዛ ነው እላችኋለሁ። እዛ ሄዶ ነው ቪዲዮ እየሰሩ ያሉት።